በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋና ምሕረት ከኛ ጋራ ሕያው የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል በመካፈል እግዚአብሔርን በያላችሁበት የምታመልኩ የምታከብሩ እንደገና እግዚአብሔር በሰጠን እድል ያንዳንዱን ጊዜና ሁኔታ እንድንዋጅም በሰጠን ማስተዋል ጌታ ኢየሱስ ክርስቶስ በታቦር ተራራ ላይ ወይም በመለወጥ ተራራ ብለው አንዳንዶች በሚጠሩት ተራራ ላይ ራሱን የገለጠበትን ወይም ክብሩን የገለጠበትን ሁኔታ በማስታወስ ልንማማር እንዲሁ በአንድ የታሪክ አጋጣሚ እንደሆነና ደግሞም ስለተመዘገበ እንደምናነበው ነበር ብለን እንደምናልፈው ታሪክ ብቻም ሳይሆን የጌታ የኢየሱስ ማንነት ሕይወት ከመሆኑ ጋር ተያይዞ በዛ ማስተዋል ሁሌም በእያንዳንዱ ሰው ልብና አእምሮ መታሰብ ስላለበት ለመዳንም ወሳኝ ስለሆነ ይህንኑ እውነታ መነሻ አድርገን ልንማማር እንዲህ ባለ ሁኔታ በፊታችሁ አለን። ከኔ ጋራ እነዚህ ሁለት አገልጋይ ወንድሞች ያሉ ወንድሜ አንተነህ ሰሎሞንና ያሬድ ተስፋዬ ከነሱ ጋራ በቅዱሳት መጻሕፍት የተመዘገበውን እውነት ያነሳን የምንማማር ይሆናል። በሉቃስ ወንጌል ምዕራፍ 9 ከቁጥር 28 ጀምሮ እስከ 36 የተጻፈውን መነሻ በማድረግ በማርቆስ 9ም በማቴዎስ 17ም ላይ የተመዘገበውን ወንጌላውያን ትኩረት ሰጥተው እንድናውቀው የጻፉልንን በኋላም ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ከቁጥር 16 ጀምሮ ደግሞ ያስታወሰንን በማስታወስ እግዚአብሔር የሚያስተምረንን እንማራለን። ጸጋውን በጥበብና በአእምሮ ሁሉ ያብዛልን። ደግሞም ሁሌም እንደምንለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ዙሪያ የምናነሳው እውነት ሁለት አበይት ዓላማዎች አሉት። አንደኛው ያ ወንጌል በመሰበኩ ሰው ይድናል። ክርስቶስን በትክክለኛ ማንነቱ መረዳትና ማመን የዘላለም ሕይወት ነው። ከዛ የተነሳ በፍቅር ሰው እንዲጠቀም ክርስቶስን በማየት ወደሚገኝ ረፍት እንዲሻገር ከአምላኩ ጋር እንዲታረቅ ስለ ኢየሱስ ክርስቶስ በአካባቢው አንዳንዴ እናውቃለን በሚሉ ተምረናል ብለው በሚያስቡ በሚፈላሰፉ መንፈሳዊውን ዓለም እንዲሁ እንደ አንድ ፍልስፍና መንገድ የሚያዩ ሰዎች ከሚሉት ተነስተን ሳይሆን ሕይወት ካላቸው ቃላት እንደሱ ነው የተጻፈው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋ ነው፣ የልብንም ሐሳብ ሁሉ ይመረምራል ተብሎ በዕብራውያን ምዕራፍ 4 ከቁጥር 12 ጀምሮ እንደተጻፈው እስጢፋኖስም በሰጠው ምስክርነት ይሰጠን ዘንድ ሕይወት ያላቸውን ቃላት ተቀበለ በማለት እንደተናገረው የእግዚአብሔር ቃል ሕይወት ስላለው ደግሞ ሰዎች ሕይወት እንዲኖራቸው የሚዘራ ዘርም ከመሆኑ ጋር ተያይዞ የመጀመሪያው የአገልግሎታችን ዓላማ ሰው ይህንን በመረዳት እንዲያርፍ ከጨለማው ስልጣን እንዲተርፍ እንዲድን ነው። ሌላኛው የክርስቶስ ሕያው ምስክር ደግሞ መሆን ስላለብን ሰዎች ተቀበሉትም አልተቀበሉትም ጌታ ኢየሱስ ክርስቶስ ምስክሮቹ እንድንሆን አዞናል። የሚያፍርብኝን አፍርበታለሁ ብሎናል። ስለዚህ በአባቱና በሰማይ መላእክቱ ፊት ምስክር የሚሆነን የነፍሳችን ምስክር የሆነ እውነት የሆነ ሕያው የሆነ በማያልፍ የሕይወት ኃይል ዛሬም በአባቱ ቀኝ ያለ ጌታችንን በትክክለኛ ማንነቱ ሰዎች እንዲያምኑም ሆነ ምስክሮች እንዲሆኑ በዚህ ዓላማ ይህንኑ አገልግሎት በፊታችሁ እናደርጋለን። ስለዚህ በዚህ ብርሃን ውስጥ ሁላችንም እንደምንመላለስ ተስፋ በማድረግ ሌሎችም ደግሞ እንዲቀላቀሉት እንዲሁ በማመን ነው የምናነበው የምንካፈለው እንጂ ደብረ ታቦር በመባል የሚታወቅ በዓል ስለሚከበር እና በዚህ በዓል ዙሪያ በጣም ብዙዎች ተሰብስበው
በዓል የሚመስል ነገር ስለሚያደርጉ ያንኑ ለመተቸትም ያንኑ ለመደገፍም አይደለም፣ ግን ይሄንን ሁኔታ በማስተዋል እንድናየው ይሄንኑ ለማስታወስ ነውና ወንጌሉ የሚለንን በማንበብ ከእግዚአብሔር ጋር እንድንስማማ በዚህ ዓላማ ይሄንኑ እንካፈላለን። ስለዚህ በሉቃስ ምዕራፍ 9 ከቁጥር 28 ጀምሮ የተጻፈውን አነበዋለሁ። እንደዚህ ይላል። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለ መውጣቱ ይናገሩ ነበር። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተውም ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበር። ይህንንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም ይላል። የክብር አምላክ አምላካችን የተመሰገነ ይሁን። ይሄ ታሪክ መነሻው ከቀናት በፊት በፊልጶስ ቂሳሪያ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብሰብ አድርጎ ከጠየቃቸው ጥያቄና እነርሱ ከነበራቸው ምላሽ ጋር የሚገናዘብ የመጽሐፍ ቅዱስ ክፍል ነው። መነሻው ይሄ አሁን ያነበብኩት ክፍል አይደለም ማለት ነው። በሌላ ቋንቋ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በሚንቀሳቀስበት ጊዜ ፊልጶስ ቂሳሪያ በሚባለው ስፍራ ደቀ መዛሙርቱን አስቀምጦ ጠየቃቸው። ሰዎች የሰው ልጅ ማን እንደሆነ ይሉታል በማለት እነርሱም ለዚህ የሚሆን ምላሽ ሰጥተዋል። የሚበዙቱ ያሉትም ተመዝግቧል። በኋላም በመንፈስ ቅዱስ አብረሆት ወይም በሰማይ አባት አብረሆት ጴጥሮስ ዛሬም ጭምር ደግመን ደጋግመን ለምናነሳው የቤተ ክርስቲያን መሰረት ለሆነው ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ የሚለውን ምስክርነት በመንፈስ ቅዱስ አብረሆት በመስጠቱ ምክንያት ጌታ ኢየሱስ ክርስቶስ ይህንን አለት ብሎ በመጥራት በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነምም ደጆች አይችሏትም የሚል ጠንካራ ትምህርት ማስተማሩን ያ ብቻም ሳይሆን እግዚአብሔር አብ በጴጥሮስ በኩል በተናገረው ኢየሱስ እርሱ ክርስቶስ መሆኑን በመሰከረው ምስክርነት ዙሪያ እውቅና መስጠቱንም ጭምር እናያለን። ምክንያቱም የኢየሱስን ማንነት አብሮ ከመንቀሳቀስ የሚሰራውን በማየት ከማድነቅ በሁኔታው ከመገረም አልፎ እስራኤል የምትጠብቀው ክርስቶስ መሆኑን ብዙዎቹ አልተረዱም። ክርስቶስነቱን መግለጥም የፈለገበት ጊዜና ሰዓት ይሄ አይመስልም ከዚህ በፊት የነበረው ጊዜ። አሁንም ቢገልጥላቸውም ይሄ እንዲገለጥም እና ብዙዎች ይሄንን በማወቅ በዙሪያውም እንዲኮለኮሉም አልፈለገም። ምክንያቱም ኢየሱስ ክርስቶስ ነው ማለት የዳዊት ልጅ ነው ማለት ነው። በዳዊት ዙፋን ላይ የሚቀመጥ ነው ማለት ነው። በዳዊት ዙፋን ላይ የሚቀመጠውን እስራኤል የምትጠብቅበት ዘመንና ጊዜ ነው። ከዚህ የተነሳ ክርስቶስነቱን በእርግጥ ካረጋገጡ ያለ ጊዜው ለማንገስ ቤዛነቱን የሚቀድም ንግስና ለመፈጸም ግርግር እንደሚፈጥሩ ጌታ ያውቃል፣ ሁሉን ስለሚያውቅ። ምክንያቱም በተለያየ አጋጣሚም ታይቷል። ይሄ በተለይ
ዮሐንስ ወንጌል ምዕራፍ 6 ላይ ጥቂቱን ለብዙዎች ከመገበ በኋላ በሱ ዙሪያ ብዙዎች እርስ በርሳቸው አውርተዋል እና አንዳንዶቹ ክርስቶስ ነው የሚለው ነገር የበራላቸው ይመስላል። ከዚህም የተነሳ ሊያነግሱት ነጥቀው እንኮኮ ብለው በቃ በእስራኤል ዙፋን ላይ ሊያስቀምጡት እንዳሰቡ ሲያውቅ ጌታ ከመካከላቸው ወጥቶ ሄደ ይላል። ምክንያቱም የብሉይ ኪዳን መጻሕፍት የጌታችን የኢየሱስ ክርስቶስን ክርስቶስነት ወይም የኢየሱስን ክርስቶስነት የዳዊት ልጅነትና እንደገና ደግሞ ቤዛነቱን ስለ ኃጢአታችን የሚከፍለውን ዋጋ ስለተናገሩ እነዚህን ሁለት ሁኔታዎች ለይቶ ለማወቅ የሚያስችል ነገር እንዳልነበራቸው እናያለን ደቀ መዛሙርቱ። ያ ብቻም አይደለም፣ ይሄ ከመስቀሉ ጋር የተያያዘው ከሞቱ ጋር የተያያዘው ነገር ጨርሶ በብዙዎች ልብና አይምሮ የታሰበም አይመስለኝም። ለዚህ ነው ጌታ ስለ መስቀሉ ሲናገር ጴጥሮስ ደንግጦ ሊገስጽ የደፈረው እና ከዚህ የተነሳ የኢየሱስ ክርስቶስነት መገለጥና የሕያው እግዚአብሔር ልጅነቱ በትክክለኛ መንገድ መታወቁን በዚህ ክፍል ላይ በይፋ እናያለን። ጌታም እውቅና ሲሰጠው እናያለን እና ከዚህ በመነሳት እንግዲህ በመጀመሪያው ትኩረት የምናደርግበት ያው የመጀመሪያውን የታሪኩ መነሻ ነው። ያም ፊልጶስ ቂሳርያ የነበረውን ሁኔታ ነው የሚያስታውሰን እና ጌታ ኢየሱስ ክርስቶስ መረጃ ፈልጎ ነው ወይ ሰዎች ስለሱ ምን እንደሚያወሩ ማወቅ ፈልጎ ነው ወይ ሰብሰብ አድርጎ የጠየቃቸው? ምን ነበር ዓላማው? እኛስ ስለ እግዚአብሔር ወይም ደግሞ ስለ ኢየሱስ ክርስቶስ በተለይ ያው በስጋ ስለተገለጠው አምላክ ነውና በትኩረት እያነሳን ያለ ነው። ያው እግዚአብሔርም ቢሆን ያለ ኢየሱስ ክርስቶስ በተገቢ መልኩ ስላልተገለጠ በልኩ ያሳየው የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ የሆነው ጌታ ኢየሱስ ስለሆነ አብን የገለጠው ጌታችን መድኃኒታችንን በተመለከተ የሚኖረን ግንዛቤ፣ የሚኖረን እምነት፣ የሚኖረን ተስፋ ምንጩ ምንድነው መሆን ያለበት የሚለውንም እውነታ ያስገነዝበናል ብዬ አስባለሁና እስቲ በዚህ ዙሪያ ፊልጶስ ቂሳርያን እንዴት ታየዋለህ? በመሰረቱ ያው ቂሳርያ በሚለው ስም ሁለት የሚታወቁ ከተሞች ወይም መንደሮች አሉ። አንደኛው ያው ከገሊላ ባህር በስተሰሜን ያለ ስፍራ ነው። ሌላኛው ሜዲትራኒያን ባህር ዳርቻ ላይ ያለ የነ ቆርኔሌዎስ መንደር ነው እና ስፍራውን ለመለየት ፊልጶስ ቂሳርያ ብሎ ይናገረዋል። እንግዲህ ጌታ ክብሩን የገለጠበት ስፍራ ተብሎ የሚታወቀው ደግሞ ወደ ደቡብ ምዕራብ ገሊላ እንደሆነ ይታመናል። ስፍራው ርቀት አለው። በስተሰሜን ከገሊላ ባህር ከፍ ብሎ በኋላ ደግሞ ይሄ ራሱን ክብሩን ያሳየበት ቦታ በስተ ደቡብ ከገሊላ ባህር በስተ ምዕራብ በኩል ባለ ታቦር ተብሎ በሚጠራው ተራራ እንደሆነ ብዙዎች ያምናሉ። በእርግጥ ያው ርዕሳችን ተራራው ስላይደለ ስለ ተራራው ብዙ በመናገር ጊዜ አንወስድም። ዋናው ነገር ተራራው አይደለም። ግን ወደ ተራራው ከመምጣታችን በፊት በፊልጶስ ቂሳርያ ጌታ ከደቀ መዛሙርቱ ጋር ያሳለፈውን ጊዜ እና የጥያቄው ምክንያት ምንድነው ብለን ነው የምናስበው። መቼም ጌታ ሁሉን አዋቂ እንደሆነ ስለምናውቅ ወንድሜ ያሬድ በዚህ ዙሪያ አንዳንድ ነገር በለን። የጸጋ ሁሉ ባለቤት አምላካችን እግዚአብሔር ስለማይነገረው በጎ ስጦታው ስሙ ለዘላለም እየተባረከ ይሁን። ይህንን የክብር ጌታ እንድናወራው ስለሱ ክብሩን እንድናወራ ስለሱ እንድንመሰክር እግዚአብሔር ይህንን መድረክ ይህንን እድል ስላዘጋጀልን ስሙ ለዘላለም የተባረከ ይሁን። ያው ሁሌም እሱን ማውራት ስለሱ መናገር ሁለንተናዊ ጥቅም ስለሆነ እና ይሄ ደግሞ በጎ እድል ነውና እግዚአብሔር አምላካችን በድጋሚ ይህን እድል ስለሰጠን በድጋሚ ስሙ የተባረከ ይሁን እላለሁ። እንግዲህ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በክብር መገለጥ ስናወራ
እንግዲህ ቅዱሳት መጻሕፍት ስለ ጌታችን ብዙ የሚሉ ነገሮች አሉ። በስጋ የተገለጠው ጌታችን ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ፣ እስራኤል ተስፋ ታደርገው ወይም ደግሞ ትጠባበቀው የነበረው መሲህ እንደሆነ፣ የዳዊት ዙፋን ወራሽ እንደሆነ፣ የሰላም አለቃ እንደሆነ፣ መርገምን የሚያነሳ በሰዎች ሕይወት ውስጥ ያለውን ጨለማ የሚገፍ ብርሃን እንደሆነ ይህንን በሙላት የእግዚአብሔር ቃል ይነግረናል። ምክንያቱም ጌታችን ኢየሱስ ክርስቶስ ድንገተኛ አይደለም ማለት ተስፋ የተነገረለት ትንቢት የተነገረለት ቅዱሳት መጻሕፍትም አስቀድሞ የተናገሩለት የዓለማት ሁሉ ፈጣሪ የሆነ የእግዚአብሔር ልጅ ነው። ሆኖም ግን ከዚህ ጋር በተያያዘ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የነበረ ግንዛቤ የነበረ አስተሳሰብ በዘመኑ የተለያየ እንደነበረ ወንጌላትን ስናነብ እናገኛለን። ሕዝቡ ወደ መሲሁ ያለው ወይም ወደ ጌታችን ወደ ኢየሱስ ክርስቶስ ያለው መረዳት ወደ ጌታችን ወደ ኢየሱስ ክርስቶስ ያለው እሳቤ እንደ ቃሉ እንዳደለ መጻሕፍትን ስንመለከት ወይ ደግሞ ስናይ እንመለከታለን። እንደውም አንድ ክፍል ላይ ታስታውስ ከሆነ ዮሐንስ ወንጌል ምዕራፍ 7 ላይ ስለ ክርስቶስ ሕዝቡ ይል የነበረው ነገር ነበር አይደል? ያስታል ሲሉት፣ ነቢይ ነው ሲሉት፣ መልካም ይናገራል፣ ያስተምራል፣ ጥሩ አስተማሪ ነው እያሉ ሕዝቡ በክርስቶስ ጉዳይ ላይ እንደተከፋፈለ መጻሕፍት ይነግረናል ማለት ነው። ይሄ ብቻም አይደለም። ደቀ መዛሙርቱ በጌታችን በኢየሱስ ክርስቶስ ላይ ያላቸው መረዳትና ወይም ደግሞ እሳቤ በተለይ ከመንፈስ ቅዱስ መምጣት በፊት ብዙም የጠራ ነው ብለን ለመናገር አንደፍርም። ነገሮችን ሁሉ ያበራው ወደ እውነት ሁሉ የመራቸው በበዓለ ሃምሳ ቀን የመጣ የእግዚአብሔር መንፈስ ነው። ስለዚህ በደቀ መዛሙርቱም በሕዝቡ ዙሪያ ስለ ጌታችን ስለ ኢየሱስ ክርስቶስ ያለው መረዳት በተለይ በእግዚአብሔር ልጅነቱ በክርስቶስነቱ ያለው መረዳት ብዙ የጠራ አይደለም ማለት ነው። ስለዚህ ይሄንን የሚያውቅ ጌታ ነገሩን የበለጠ ግልጽ ለማድረግ በፊልጶስ ቂሳሪያ በተለይ ጥያቄውን የጀመረው ከራሱ ከደቀ መዛሙርቱ እንደሆነ የማቴዎስ ወንጌል ምዕራፍ 16 ይነግረናል ማለት ነው። እና ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ደቀ መዛሙርቱን ጥያቄ ጠየቀ። በሳቱ ስለ መሲሁ የሚባለው ነገር ተናገሩ ደቀ መዛሙርቱ። ይሄ ሆኖ ግን እናንተስ ማን ትሉኛላችሁ የሚል ጥያቄ ነው የመጣው ማለት ነው። በእውነት ግን በዛ ክፍል ላይ የእግዚአብሔር መንፈስ ወይም እግዚአብሔር ጣልቃ ባይገባ አንዳንዴ ሳስብ ማለት ነው ማለት እግዚአብሔር ጣልቃ ገብቶ ነገሩን ባያበራላቸው ባይገልጥላቸው ኖሮ ምን ሊሉ ይችሉ ነበረ እነ ጴጥሮስ? ምክንያቱም ሕዝቡ ነቢዩ ነው ይለዋል፣ መጥምቁ ዮሐንስ ነው ይለዋል የሚል ምስክርነት ሰጡ። ግን ሰማይ ጣልቃ ባይገባ ኖሮ የነ ጴጥሮስ ምስክርነት ምን ሊሆን ይችላል? እና ግን በጣም በሚገርም ሁኔታ እግዚአብሔር ጣልቃ ገብቶ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ መሲሁ ትክክለኛውን እውነቱን እግዚአብሔር ሲያበራ እንመለከታለን። እና ጴጥሮስ የሚባለው እንዳለ ሆኖ ከራሱ ባለመነጨ ግን ሰማይ በገለጠለት ታላቅ መገለጥ የጌታን የኢየሱስን እውነተኛ ማንነት በፊልጶስ ቂሳሪያ ገለጠ ወይም ተናገረ ማለት ነው። ይሄ በጣም ወሳኝ ነው። በእርግጥ ኋላም እናዳብረዋለን። እና በጴጥሮስ ምስክርነት የሰማ ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ያ ማለት ኤልያስም አይደለም፣ ያ ማለት መጥምቁ ዮሐንስም አይደለም፣ ያ ማለት ከነቢያትም አንዱም አይደለም ማለት ነው። እሱ የሕያው የእግዚአብሔር ልጅ ክርስቶስ ነው ማለት ነው። ይሄ በጣም ወሳኝና ሰማይ የገለጠው እውነት ነው። ኢየሱስ ማን ነው ስንል ኢየሱስ እርሱ ክርስቶስ ነው። ኢየሱስ ማን ነው ስንል እሱ የእግዚአብሔር ልጅ ነው። ይሄንን የገለጠው ሰማይ ነው፣ እግዚአብሔር ነው ማለት ነው። እንደውም በዛም ክፍል በፊልጶስ ቂሳሪያ በተመሰከረው ምስክርነት ውስጥ ጌታችን እንደተናገረው ስንሰማ አንተ አለት ነህ ካለ በኋላ በዚችም አለት ላይ ማለት ጴጥሮስ በሰጠው ምስክርነት ላይ ማለት ነው ጴጥሮስ በተናገረው ሰማይ በገለጠለት እውነት ላይ ቤተ ክርስቲያን እንሰራለሁ። እንግዲህ ቤተ ክርስቲያን ስንል በደሙ የተዋጁ ሕዝብ ወይም ደግሞ በደሙ ታጥበው ድህነት ያገኙ ሕዝብ ወይም ደግሞ የእግዚአብሔር ማህበር እንደማለት ነው። ቤተክርስቲያን ስንል ተጠርተው የወጡ በክርስቶስ ደም የተዋጁ የአዲሱ ኪዳን ማህበረሰብ ማለት ነው። እና
ይሄ አዲሱ የኪዳኑ ማህበረሰብ የተመሰረተበት መሰረት የኢየሱስ ማንነት ነው ማለት ነው። ማንነቱ ክርስቶስ የእግዚአብሔር ልጅ የሚለው ማለት ነው። በእርግጥ ክርስቶስ ስንል ኋላ እንመጣበታለን። ክርስቶስ ስንል በተለይ ከፍጹም ሰውነቱ ጋር ይገናኛል። ክርስቶስ ስንል መሲህ ማለት ነው። እስራኤል ተስፋ ታደርገው የነበረው መሲህ ፍጹም ሰውነቱን የሚያጎላ እውነት ማለት ነው። የእግዚአብሔር ልጅ የሚለው ደግሞ መለኮታዊ ባህሪውን የሚያሳይ ማለት ነው። ያ ማለት ኢየሱስ ፍጹም አምላክ ፍጹም ሰው ማለት ነው። ሁልጊዜም እንደምንለው በአጭር ቁመት በጠባብ ደረት በመካከላችን ተገለጠ ተመላለሰ ምንለው ምን መሰክርለት ጌታ በአጭር ቁመት በጠባብ ደረት የተገለጠው ጌታ አንድ ምድራዊ ሰው ወይም ከምድር የተገኘ ሰው ሳይሆን እሱ ፍጹም ሰው ፍጹም አምላክ የሆነ የሰማይ የምድር ሁሉ ፈጣሪ ጌታ ይሄንን ሁሉ ዓለም ያስገኘ ለፍጥረት ሁሉ መኖር ምክንያት የሆነ ነው እሱ ማለት ነው። ይሄንን ሰማይ በገለጠለት ሁኔታ ሐዋርያው ቅዱስ ጴጥሮስ ይሄንን መሰከረ። መጽሐፍት የሚመሰክሩትም ይሄንን ነው። ዮሐንስ በወንጌሉም እንደነገረን ምዕራፍ 20 ቁጥር 31 ላይ ኢየሱስ እርሱ ክርስቶስ እንደሆነ አምናችሁ ከዛም ደግሞ በስሙም ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ነው የሚለው። ስለዚህ መዳናችን ከኢየሱስ ማንነት ጋር የተያያዘ ነው ማለት ነው። ከማንነቱ ጋር ይገናኛል ማለት ነው እና ይሄ በጣም ትልቅ ምስክርነት እንደሆነ በፊልጶስ ቄሳርያ በተሰጠው ምስክርነት ውስጥ እናስተውላለን። አንድም ክፍል ልጨምርና ወንድሜ አንተንም አሴም ትጨምራላችሁ። እንደውም ከዚህ ጋር ተያይዞ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ ላንሳና እናንተ ተጨምሩበታላችሁ። እንግዲህ በዮሐንስ ወንጌል ምዕራፍ 6 ላይ ስንመለከት ጌታችን ኢየሱስ ክርስቶስ 5 እንጀራንና 2 ዓሣን ባርኮ ሕዝቡ እንደመገበ ክፍሉ ይነግረናል። እና ያ ሕዝብ እንጀራ ስለበላ ጌታን ተከተለ። በኋላ ላይ ጌታችን ኢየሱስ ክርስቶስ ለሚጠፋ መብል አትስሩ፣ ነገር ግን ለማይጠፋ እግዚአብሔር ለሚሰጣችሁ እርሱን ስሩ አላቸው። በኋላም ሕዝቡ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። እና ጌታ ምን አለ? የእግዚአብሔር ስራማ እርሱ በላከው እንድታምኑ ነው አላቸው። እርሱ በላከው እንድታምኑ። በኋላ ላይ መልሰው አባቶቻችን በምድረ በዳ መና በሉ ብለው ስለ መናው በዘጸአት ወይም ደግሞ በእስራኤል ታሪክ እግዚአብሔር ያደረገውን ነገር እንደገና ወደ ኋላ ሄደው አነሱ። በኋላም ጌታ ያንን መና የበሉ ሞቱ። መናውንም የሰጠው ሙሴ አይደለም፣ የሰጠው መናውን እግዚአብሔር ነው። እኔ ግን ከሰማይ ወረድኩ ሕያው እንጀራ ነኝ አለ። እኔን ብትበሉ ሕያው ትሆናላችሁ አለ። በኋላ ይሄ ሰው እንዴት ሥጋውን ሊሰጠን ይችላል በማለት በማንነቱ ተሰናክለው ያ ሕዝብ ወደ ኋላ እንደቀረ እናስተውላለን። በኋላ ግን ጌታ ደቀ መዛሙርቱን ዞር ብሎ እናንተስ ልትሄዱ ትወዳላችሁ አለ። በኋላ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛም አንተ ክርስቶስ የእግዚአብሔር ልጅ መሆንን አውቀንማል አምነንማል በማለት የሰጠውን ምስክርነት እንመለከታለን። እዛ ጋር ምዕራፍ 6 ላይ የተገለጠው ክርስቶስ የእግዚአብሔር ልጅ የሚለው እውነት ነው ማለት ነው። እና ይሄ በፊልጶስ ቄሳርያ የተሰጠው ምስክርነት አንተ ክርስቶስ የእግዚአብሔር ልጅ የሚለው ምስክርነት የሕይወታችን መሰረት፣ የመዳናችን መሰረት፣ የቤተ ክርስቲያን መሰረት እንደሆነ በክፍለ ንባቡስ ወይ ደግሞ በፊልጶስ ቄሳርያ በተሰጠው ምስክርነት ውስጥ እናስተውላለን ማለት ነው። ስለዚህ ኢየሱስ ማን ነው? በሥጋ የተገለጠው ይሄ ጌታ ማን ነው ስንል እሱ ክርስቶስ የእግዚአብሔር ልጅ ነው ማለት ነው። ፍጹም አምላክ ፍጹም ሰው ማለት ነው። እና ይህንንም ክብሩን ነው በዛ የገለጠውና በኋላ ደግሞ ይህንን እውነት እያዳበርን ምንሄድበት እውነት ይኖራል። ጸጋ ይብዛላችሁ ይብዛልን። መልካም። እስኪ አሁን የጠየኩትን ጥያቄ ወደ አንተ ላዙረውና በተለይ ጌታ እነሱን ከጠየቀበት ዓላማ አኳያ ከዚህም እኛ ምን እንማራለን? መቼም መረጃ ፍለጋ እንዳልሆነ ይገባናል። አንድ ማጥራት ማስተካከል ያለበት ነገር እንዳለ ጌታ ኢየሱስ ክርስቶስ ስላወቀ ሰዎች የሰው ልጅ ማን እንደሆነ ይሉታል የሚል ጥያቄ ጠይቋቸዋል። እና ይሄንን የምንሰማም ሰዎች ዛሬ
ይህንን የማድመጥ እድል ኖሯቸው በያሉበት ከኛ ጋር ሆነው የሚካፈሉም ሰዎች ከዚህ ከጌታ ጥያቄ ከደቀ መዛሙርቱ መልስ ከመንፈስ ቅዱስ አብሮት ጋር ተያይዞ ምንድነው ማስተዋል ያለብን፣ ምንድነው መረዳት ያለብን የሚለውን ብታሰምርበት ብትጨምርበት። በእርግጥ ያለው በቂና ሙሉ ነው። የበለጠ ግልጽ ለማድረግ በዚህ ዙሪያ ብታካፍለን። እሺ፣ እግዚአብሔር ይመስገን ስለተሰጠን እድል ጌታን እናመሰግናለን። ያው እያወራን ያለ ነው እንግዲህ የክርስቶስ ማንነት ላይ ነው። ያው የጌታ ማንነት ለክርስትና እምነት ጅማሬም በዚህ እውነት ውስጥ ለመቆየትም ከዚህም ባሻገር ግብንም የሚወስን ነገር ነው ብዬ አምናለሁ። ምክንያቱም ከክርስቶስ ማንነት ጋር ስለሆነ ደህንነታችንም ሁሉ ነገራችንም የተያዘው። ስለዚህ ጌታ በዚህ በፊልጶስ ቂሳሪያ ላይ ይህንን ጥያቄ ለደቀ መዛሙርቱ ሲያቀርብላቸው እውነት ነው በዙሪያው የሚወሩትን ወሬዎች ሳያውቅ ቀርቶ አይደለም፣ ሳይረዳ ቀርቶ አይደለም። ምክንያቱም እሱ የዘላለም አምላክ ነው። ሰዎች ስለሱ ምን ሊሉ እንደሚችሉ ያውቃል፣ ይገነዘባል። ያው በእስራኤል ሕዝብ መካከል ስለሆነ የተመላለሰው በማስተማርም በተአምራትም አገልግሎቱ ሰዎች ስለሱ ምን እንደሚናገሩ ይሰማል። ግን ከዚህ ባሻገር አንድ መሰረት ለመጣል ፈልጓል በደቀ መዛሙርቱም ሕይወት፣ ቀጣይ በሚመጣውም በቤተ ክርስቲያን ሕይወት ሰዎች ምን ማመን አለባቸው፣ ሰዎች ምን ማወቅ አለባቸው የሚለውን ይህንን አንድ የዘላለም እውነት ሊያሰምርበት ፈልጓል ጌታ። ይህን ስለፈለገም ቀጥታ ወደ ደቀ መዛሙርቱ በጣም ለሱ ቅርብ ከሆኑት እሱን ሲከተሉ ለነበሩት ደቀ መዛሙርት ጥያቄውን አቀረበ። እንግዲህ ያው ደቀ መዛሙርቱ መካከል ያው የእስራኤላውያን ስለሆኑ በትውልድም በአንድም በሌላም ያው ሰዎች ከሚሉት ሰዎች ስለ ሰው ልጅ ምን ይላሉ በሚለው ጥያቄ ውስጥ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ መጥምቁ ዮሐንስ፣ አንዳንዶቹ ደግሞ ከነቢያት አንዱ ነው ይላሉ የሚል መልስ ሰጡት። በእርግጥ የክርስቶስ ማንነት ይሄ አይደለም እንጂ እነ ሙሴን እነ ኤልያስን ነቢያትን ብናይ ታላላቅ የእግዚአብሔር ሰዎች ናቸው። ግን ይሄ ትክክለኛ የጌታ ማንነት ነው ወይ ነው አሁን ጥያቄው መሰመር ያለበት። ለዛም ነው እንግዲህ በዛ ስፍራ ላይ ከአብ ዘንድ ከሰማይ መገለጥ የመጣው በቀጥታ ማለት ነው። አንደኛ ይሄ የቤተ ክርስቲያን መሰረት ሲጣል ቀጥለው በወንጌል ስብከት የቤተ ክርስቲያንን መሰረት ለሚጥሉ ቅዱሳን ደቀ መዛሙርት መካከል ይሄ መገለጡ መሰረት ነው። አንደኛ በእነሱ ልብ ውስጥ በእነሱ ሕይወት ውስጥ ነው ይሄ መሰረት ያረፈው። ቀጣይ ደግሞ በስብከታቸው በትምህርታቸው ይህንኑ መሰረት ሰዎች ክርስቶስ የሕያው እግዚአብሔር ልጅ ነው በሚለው በዚህ መሰረት ሕይወታቸውን እንዲመሰረት ይህንንም እንደ ትምህርትም ነው ለነሱ የተገለጠበት ሁኔታ ማለት ነው። ስለ ጌታ ማንነት እንግዲህ ስናስብ ኢየሱስ ማን ነው የሚለውን ጥያቄ መመለስ ቀጥታ ከዘላለም ሕይወት ጋር ነው የሚገናኘው። ኢየሱስ ማን ነው፣ ለሌላው ማን ነው የሚለውን እሱ ብዙም አስፈላጊ አይደለም። ለእኛ ማን ነው ኢየሱስ፣ ለእኛ ማን ነው ክርስቶስ የእግዚአብሔር ልጅ ብለን ለተከተል ነው በየጊዜውም ልንቃኘው የሚገባ እውነት ነው። አንድ ጊዜ አውርተን የምንተወው አይደለም፣ በየጊዜው። ምክንያቱም በክርስቶስ ማንነት ጉዳይ ላይ ከቤተ ክርስቲያን ከሐዋርያት ዘመን ጀምሮ በቤተ ክርስቲያን ታሪክ ውስጥ ሁሉ ሲነሳ የነበረ ጥያቄ ነው። እዚህ ጉዳይ ላይ ኢየሱስ ማን ነው የሚለው ላይ እንግዲህ መሰረቱ አስቀድሞ ተጥሏል። ከሰማይ ከአብ ዘንድ በተገለጠው መገለጥ መሰረቱ ተጥሏል። ኢየሱስ ማን ነው ለሚለው ክርስቶስ የሕያው እግዚአብሔር ልጅ የሚለው ይሄ በመገለጥ የተረጋገጠና ከዛም ባሻገር በቅዱሳት መጻሕፍት ውስጥ የተሰመረበት እውነት ነው።
ያው ቅድም ወንድሜ ያሬድ የተወሰነ ሀሳብ አንስቶ ነበረ። ኢየሱስ ዝም ብሎ ሰው አልሆነ መጥቶ ከቅድስት ድንግል ማርያም ተወልዶ በምድር ላይ ለማስተማሩ ተአምራትን ለማድረጉ አስቀድሞ በነቢያት የተነገረ ትንቢት ነበር። መሲሁ ይመጣል። በተለይ በብሉይ ኪዳን መጻሕፍት ስለ መሲሁን በተመለከተ በአንድ በኩል መከራን የሚቀበል የሚሰቀል ለሰው ልጆች መዳን ሲባል ዋጋ የሚከፍል መስዋዕት የሚሆን መሲህ እንደሆነ፣ በሌላ አቅጣጫ ደግሞ የከበረ መሲህ በዳዊት ዙፋን ላይ የሚቀመጥ ወደ ክብሩም የሚገባ መሲህ እንደሆነ ይህን ሁለቱንም እውነቶች የብሉይ ኪዳን መጻሕፍት አስምረውበታል። የጌታችን የኢየሱስ ክርስቶስን ማንነት በተመለከተ። ስለዚህ ይህንን ነገር ለማጥራት ምናልባት በፊልጵስዩስ ምዕራፍ 2 ላይ ያለውን ሀሳብ በክርስቶስ ኢየሱስ ዘንድ የነበረ ሀሳብ በእናንተም ዘንድ ይኖር ካለ በኋላ ሐዋርያው ጌታችን ኢየሱስ ክርስቶስ ሰው ከመሆኑ በፊት የነበረበትን ማንነት እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አሁን ስለ ሰው ልጆች መዳን የያዘው ስፍራ አለ መጥቶ፣ ከዛ በፊት ግን በእግዚአብሔር መልክ ሲኖር ሳለ ይልና አስቀድሞ የነበረውን አኗኗር ሰው ከመሆኑ በፊት በምድር ከመመላለሱ በፊት ይሄ በቤተልሔም ግርግም የተወለደው በዮሐንስ መጥምቁ እጅ የተጠመቀው በቀራንዮ መስቀል ላይ የተሰቀለው ጌታ ይሄ ሁሉ ከመሆኑ በፊት ማን ነበረ የሚለውን ማንነቱን ይናገራል። ከእግዚአብሔር ጋር የተካከለ ማንነት እንዳለው ማለት ነው። በእግዚአብሔር መልክ የሚኖረው እግዚአብሔር ነው። አሁን ማን ነበረ በእግዚአብሔር መልክ ሲኖር የነበረው ከተባለ ኢየሱስ እንደሆነ እዛው ምዕራፍ ላይ ይናገራል ማለት ነው። ይሄኛው ምዕራፍ ሰዎች ከዮሐንስ 1:1 ጋር አብረው አያይዘው ቢገነዘቡት ቢያስተውሉት መልካም ነው። ብዙ ጊዜ አንድ እውነት ላይ ትኩረት ይደረግና አንደኛውን እውነት የመጣል ነገር ይፈጠራል። ኢየሱስ ማን ነው ለሚለው ቃል የሚል እውነት አለ በዮሐንስ 1:1 ላይ ፈጣሪ የሆነው ቃል፣ ከዘላለም በፊት የነበረው ቃል፣ ከአብ ጋር ሲኖር የነበረ ቃል ይልና ቁጥር 14 ላይ ቃልም ሥጋ ሆነ ይላል። አሁን ዝም ብሎ ቃልም ሥጋ ሆነ ብሎ አይደለም የሚጀምረው። በጣም በሚገርም ሁኔታ መጀመሪያ የቃልን ቅድመ ሥጋዌ አኗኗሩን ነው የሚተርከው ዮሐንስ። ይሄ ሥጋ የሆነው ቃል አስቀድሞ ማን ነበረ ለሚለው በእግዚአብሔር ዘንድ ነበረ፣ ራሱ እግዚአብሔር ነበረ፣ በመጀመሪያም ነበረ ይልና ቅድመ አኗኗሩን ከተረከ በኋላ ይሄ ቃል ሥጋ እንደሆነ ይናገራል ማለት ነው። ልክ ከዚህ ጋር አያይዘን አሁን በመስቀል ሞት ስለ ሰው ልጆች መከራ ዝቅ ዝቅ ያለውን ዋጋ የከፈለውን ሰዎች ይህንን ብቻ እንዳያስተውሉ ማለት ነው። ስለዚህ በማቴዎስ 16 ላይ የተገለጠው እውነት ቤተ ክርስቲያንም የተመሰረተችበት እውነት ክርስቶስ ፍጹም አምላክ ፍጹም ሰው የሚለው እውነት ነው። ይሄ ቤተ ክርስቲያን በቀጣይነትም አዳዲስ ሰዎች ሲያምኑ ካለም መንፈስ ቅዱስ የሚጠራቸው ሰዎች በዚህ እውነት ላይ በዚህ መሰረት ላይ ነው የሚመሰረቱት ማለት ነው። ስለዚህ ይሄ ነው ለሰው ልጅ ደህንነትን የሚሰጠው የሰው ልጅ ወደ ዘላለም ሕይወት የሚመራው እውነት ማለት ነው። እንግዲህ በዕብራውያን መጽሐፍ ላይ በሰፊው ስለ ክርስቶስ ማንነት የተቀመጠ እውነት አለ። በዕብራውያን መጽሐፍ ላይ በተለይ የዕብራውያኑ ጸሐፊ በኩርን ወደ ዓለም ሲያስገባ ይልና የእግዚአብሔር መላእክት ሁሉ ይስገዱለት፣ እግዚአብሔር ለአንዴ ለመጨረሻ ዓለማትን በፈጠረበት በልጁ ተናገረን ካለ በኋላ የመጨረሻውን መገለጥ የመጨረሻ መናገሪያ መንገዱን ካስቀመጠ በኋላ ስለ ልጁ ብሎ የሚዘረዝራቸው ትልልቅ እውነቶች አሉ። ልጁ ማን እንደሆነ ማለት ነው። ይሄ ልጅ የእግዚአብሔር ልጅ የተባለው ወደ ዓለም ሲገባ የእግዚአብሔር መላእክት ማለት ቅዱሳን መላእክት በእግዚአብሔር ክብር ውስጥ የሚኖሩ መላእክት እንኳን እንዲሰግዱለት የሚያስገድድ ልጅነት ነው።
ጌታችን ኢየሱስ ክርስቶስ ማንነት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደ መጀመሪያው ሐሳብ ስመጣ አሴም ወደ አነሳው መረጃ ፍለጋ እንዳልሆነ ከዚህ መገንዘብ እንችላለን። ከዛ በኋላ የደቀ መዛሙርት እውቀት፣ የደቀ መዛሙርት እምነት ከዚህ ክርስቶስ የሕያው የእግዚአብሔር ልጅ ከሚለው ጋር እንደተባበረ ይህንን መገንዘብ እንችላለን። እዚህ ጋር ጨምሬ ማንሳት የምፈልገው ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለውን ማወቅ አለበት መጀመሪያ ሰው። ይሄ እውቀት ግን ቀጥሎ ወደ እምነት መምራት አለበት ሰው። ይሄ ያወቀውን ክርስቶስ ማን ነው? የሕያው እግዚአብሔር ልጅ ነው። ይሄንን ማመን አለበት ሰው። አምኖ ከዚህ እምነት ጋር ከዚህ እውነት ጋር መኖር አለበት በቀጣይነት ማለት ነው። ስለዚህ በማቴዎስ 16 ላይ የምንገነዘበው ነገር አንደኛ ክርስቶስ ማንነቱን በደንብ በጠራ መልኩ ደቀ መዛሙርቱ እንዲረዱ ፈልጓል። ቀጣይ ለሚያስተምሩት ትምህርት፣ ለሚያገለግሉት አገልግሎት እንደ መሰረት ስለሆነ ማለት ነው። የቤተ ክርስቲያንን መሰረት የጣሉ አገልጋዮች ስለሆኑ ይሄን እውነት በውስጣቸው አስቀምጧል። ቀጥሎ የሆነው ነገር ደግሞ ጌታ ኢየሱስ ክርስቶስ ልክ ጴጥሮስ ይሄንን እውነት ሲናገር አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ ብሎ ቀጣይ ደግሞ የቤተ ክርስቲያን መሰረት ምን ሊሆን እንደሚችል ጌታችን ኢየሱስ ክርስቶስ በግልጽ ያስቀመጠበት ስፍራ ነው። ስለዚህ ከማቴዎስ መጽሐፉን ከጻፈበት ዓላማ ተነስተን ስናይ ጸሐፊው እንግዲህ ያው ለአይሁድ ነው የጻፈው፣ ለእስራኤል ማህበረሰብ ምን ፈልጎ ነው ብለን ካሰብ የእስራኤል ሕዝብ ይሄ የተላከው መሲህ የእግዚአብሔር ልጅ እንደሆነ የሚጠባበቁት መሲህ የእግዚአብሔር ልጅ እንደሆነ የዘላለም ሕይወት እንደሆነ መንገድ እንደሆነ እውነት እንደሆነ ይህንን ነገር በግልጽ እንዲረዱ ያሰፈረበት ስፍራ ነው ብዬም እንደዚህ ይረዳለሁ። ስለዚህ መጀመሪያ ወደ ተነሳንበት ሐሳብ ስንመጣ ጌታችን ኢየሱስ ክርስቶስ በዚህ በፊልጶስ ቂሳሪያ ላይ ደቀ መዛሙርቱን የጠየቃቸው ጥያቄ ቤተክርስቲያን በምን መሰረት ላይ መመስረት እንዳለባትና በቀጥታ ግልጽ በሆነ መንገድ ደቀ መዛሙርቱም ቀጣይ የሚያምነውም ትውልድ ክርስቶስ ማን ነው ስለሚለው የጠራና ግልጽ የሆነ አቋም እንዲኖረው በሕይወት ውስጥ በዚህ ጉዳይ ላይ ያው እንግዲህ የተመለሰ መልስ ነው። ይሄ ደግሞ የሰማይንም መገለጥ በዚህ ስፍራ አምጥቷል ከቅዱሳት መጻሕፍት ምስክርነት ጋር ተያይዞ ማለት ነው። ስለዚህ ይሄንን እገነዘባለሁ። ጸጋ ይብዛላችሁ። የክብር አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ በተለያየ ሁኔታ ለመግለጥ እንደተሞከረው ጌታ ኢየሱስ ክርስቶስ ስለሱ ሰዎች የሚናገሩትን ለማወቅ መረጃ ፍለጋ አይደለም ማለት ነው የጠየቃቸው። ከዚህ ውይይት እንደምንረዳው በክርስቶስና በደቀ መዛሙርቱ መሃል በነበረው ንግግር ውስጥ እንደምናስተውለው በዋናነት ሰዎች ስለሱ የሚሉትን የማወቅ ሳይሆን ፍላጎቱ እነሱ ስለሱ ያላቸውን ነገር የማጥራት እንደነበረ አሁን ወንድሜ አንተነህም እንዳነሳኸው ትልቅ የወንጌል አደራ ተሸክመው የሚሄዱ ናቸው። የክርስቶስ ምስክሮች ናቸው። ክርስቶስን ማህበረሰቡ ከሚያወራው ተነስቶ መረዳትና ከቅዱሳት መጻሕፍት በመነሳት መገንዘብ ቀድሞ ትንቢት ከተነገረለት እውነት ተነስቶ መረዳት፣ ይሄም ቀድሞ የተነገረ እውነት በመንፈስ ቅዱስ አብርሆት ደግሞ ሲረጋገጥ አይቶ ማስተዋል ከዚህ ከማስተዋል ይለያል። ከማህበረሰቡ እሳቤ፣ ግምት፣ ወሬ ተነስቶ ክርስቶስን ማየት። ጴጥሮስ ቅድም ጠቆም እንዳደረጋችሁት በሁለተኛ መልእክቱ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብርና መገለጥ አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ድምፅ በመጣለት ጊዜ ክብርና ምስጋናን ከአባቱ ተቀብሏል ካለ በኋላ ከዚህም ይልቅ የጸና የትንቢት ቃል አለን ይላል።
እንግዲህ ያንን የክብር መገለጥ አስታውሶ ለዛ የአይን ምስክር መሆኑን የአብን ድምፅ መስማቱን አባቱ ልጄ ብሎ ሲያከብረው እንደነበረ ከተናገረ በኋላ ከዚህም ይልቅ የሚል ቃል ተናግሯል። ከዚህም ይልቅ ማለት እዛ የመለወጥ ተራራ ላይ ከተደመጠው ድምፅ ይልቅ የላቀ ይበልጥ ማለት ነው። ምንድነው ያ ይበልጥ ብለን ስናይ ዝቅ ብሎ ራሱ እንደተናገረው የትንቢት ቃል አለን ነው የሚለው። ስለዚህ የነቢያት የትንቢት ቃል በዘመን ተፈትኖ እጃቸው ላይ ያለው ቅዱስ ቃል ድንገት ከሚሆን መገለጥ በላይ መሆኑን ያስገነዝባል። ያ ብቻም ሳይሆን ወረድ ብሎ ትንቢትን በተመለከተ ቅዱሳን ሰዎች በመንፈስ ቅዱስ ተቃኝተው ወይም ተነድተው ተናገሩት። ስለዚህ በቅዱሳት መጽሐፍት ውስጥ ያለውን ቃል ማንም ለገዛ ራሱ ሊተረጉም አልተፈቀደለትም ይላል እና ይሄ እውነት በእያንዳንዱ ሰው ልብ ውስጥ በጥንቃቄ ልክ በጨለማ የሚበራን ብርሃን ሰው ጠንቅቆ እንደሚይዘው እንዳይጠፋበት እንዳይጨልምበት እንደሚይዘው እያንዳንዱ ያ የንጋት ኮከብ በልቡ እስኪበራ ድረስ የንጋት ኮከብ አሁንም እስኪወጣ ድረስ ጠንቅቆ እንዲይዘው ይናገራል እና ትኩረቱ ቅዱሳት መጽሐፍት ላይ ነው ማለት ነው። አሁን ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ጌታ ኤልያስ ነህ ይላሉ፣ ኤርሚያስ ነህ ይላሉ፣ መጥምቁ ዮሐንስ ነህ ይላሉ የሚል ምላሽ ነበር በዙሪያው ይላሉ ነው። እናንተስ ነው ያላቸው። ቅድም ወንድሜ ተናግሯል። እግዚአብሔር ለጴጥሮስ ባያበራለት ጴጥሮስ በዚህ ብርሃን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ባይል ኖሮ ምን ይሉ ነበር? ለዛ ማናችንም ምንም ማለት አንችልም። እነሱም ወይ ሌላ ይጨምሩ ይሆናል። ምክንያቱም አንዳንዶቹ እንዳንስተው ብለው መሰለኝ ከነቢያት አንዱ ነህ ይላሉ ብለዋል፣ ዝም ብሎ በጅምላ ማለት ነው። ስለዚህ አንዱን ደግሞ አንስተው ይለጥፉ ነበር። ያ እንዳይሆን እግዚአብሔር ጣልቃ ገብቷል። እነሱም ዝብርቅርቅ ያለ ነገር ሳይናገሩ ከዚህ ምን እንማራለን ነው አብዩ ነገር እና ስለ ክርስቶስ ያለን ግንዛቤ የተቀዳው ከየት ነው? ከማን ነው የምንማረው? በጣም ብዙዎች የተለያየ መረጃ ሊኖራቸው ይችላል። ግን የአይን ምስክሮች ለተነገረለት ትንቢት ቅርብ የነበሩ፣ ለቅዱሳት መጽሐፍት ቅርብ የነበሩ፣ ለባህሉ ቅርብ የነበሩ፣ ለቋንቋው ቅርብ የነበሩ ጌታ ኢየሱስ ክርስቶስን በተመለከተ የተጻፉ መጽሐፍትን ለማገላበጥ እድል የነበራቸውና ያ ብቻም ሳይሆን የተገለጠውን ያዩ ዮሐንስ እንዳለው ሕይወት ተገለጠ አይተንማል። አይኖቻችን ያዩትን፣ ጆሮቻችን የሰሙትን፣ እጆቻችን የዳሰሱትን እሱን እናወራላችኋለን። ምክንያቱም ከኛ ጋር ህብረት እንዲሆንላችሁ እኛ ህብረት አለን ከአባት ከልጁም ከኢየሱስ ክርስቶስ ጋር እንዳለ በአንደኛ መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ ይሄንን የተዳሰሰ ይሄንን የተነካ ይሄንን የታወቀ እውነት የተገለጠና የተዳሰሰ እውነት እነሱ ከየት ነው የተረዱት? አስቀድመው ከቃሉ በኋላ ደግሞ ፊት ለፊት አይተውታል። ደግሞ ሌላ አለ። የኢየሱስ ክርስቶስ አባት ገና አገልግሎቱን ሲጀምር በዮሐንስ ሲጠመቅ ሰማያትን ቀዶ ወይም ደግሞ ከፍቶ በእርሱ ደስ የሚለኝ የምወደው ልጄ በማለት በብዙ ንስሐ ገቢዎች መሃል ልጁን የገለጠ አሁን ደግሞ እንደገና በዚህ ተራራ ላይ ልጄ እሱን ስሙት በማለት ምስክርነት የሰጠና ያከበረው ራሱ አብ። እንግዲህ አብ ደግሞ በመንፈስ ቅዱስ ለጴጥሮስ ባቀበለው መሰረት ጴጥሮስ ይሄን ምስክርነት ሰጠና ጉዳዩን ቋጨው። ጌታ ኢየሱስ ክርስቶስ ቀለል አድርጎ አላየው። ብፁዕ ነህ አለው። ጴጥሮስ ነህም አለው። ኬፋ ነው ስሙ፣ ስምዖን ጴጥሮስ ማለት ነው። ጴጥሮስ ማለት በራሱ አለት ማለት ነው አይደል? ከግሪክ የተወሰደ ቃል ነው። ፔትራ ከሚል የግሪክ ቃል የተወረሰ ነው። በዚህ ውስጥ ሁለት ነገር እናስተውላለን። አንደኛ ጴጥሮስ የበራለትና የተናገረው ነገር አንተ ክርስቶስ ነህ
የሕያው እግዚአብሔር ልጅ ነህ ማለቱ ጌታ ኢየሱስን በተመለከተ ያለው ጥርት ያለ ቅድም መነሻው ላይም አንስተናል። ዮሐንስ ወንጌላዊው ኢየሱስ ክርስቶስን በተመለከተ ጌታ በዚህ መጽሐፍ ያልተጻፈ ብዙ ምልክት በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን ታምኑ ዘንድና በስሙ ሕይወት ይሆንላችሁ ዘንድ ይህ ተጻፈ እንዳለ ኢየሱስ ክርስቶስን በተመለከተ የትኛውም ሰው በመሰረቱ ከዚህ የወጣ ትምህርት የተረገመ ነው። የኢየሱስን ክርስቶስነት በሌላ ቋንቋ የዳዊት ልጅ መሲህ ሆኖ መገለጥ፣ የኢየሱስን የእግዚአብሔር ልጅነት ቀዳማዊነት በቃልነት በአብ ዘንድ የነበረ ቅድም ወንድሜ አንተነህ እንዳነሳው ራሱም እግዚአብሔር የነበረ ስግው ቃል ሆኖ የመጣ በሥጋ የተገለጠ መሆኑን ማመን ዝም ብሎ ስለ ኢየሱስ ክርስቶስ አንድ የሆነ አስተሳሰብን በአእምሮ የመቅረጽ ጉዳይ አይደለም፣ የመዳን ጉዳይ ነው። ይሄ ወንጌል የተጻፈው ይህንን አምናችሁ በስሙ ሕይወት እንዲሆንላችሁ ነው ብሏል። ስለዚህ ጉዳዩ የሕይወት ጉዳይ ነው ማለት ነው፣ የመዳን ጉዳይ ነው ማለት ነው። ሰው እንዴት ነው የሚድነው? በምድረ እስራኤል በቤተልሔም የተወለደው ከድንግል ማርያም የተወለደው በሥጋ በመንፈስ ቅዱስ ሥራ ያለ ወንድ ዘር ተጸንሶ የተወለደው እርሱ ቅዱሱ የእግዚአብሔር ልጅ ደግሞም በሥጋ ልደቱ የዳዊት ልጅ ነው የሚለውን መልአኩ ቅዱስ ገብርኤል ለድንግል ማርያም የተናገረውንም ብስራት ደግሞም በቀደሙት ነቢያት የተነገረውን እውነት አሜን በማለቱ ሰው ይድናል። ይሄ የደህንነት እውነት ነው። ይሄ የደህንነት እውነት ደግሞ የቤተ ክርስቲያን መሰረት ነው። ምክንያቱም ጌታ ኢየሱስ ክርስቶስ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ ነው ያለው። የገሃነም ደጆች አይችሏትም። የገሃነም ደጆች የማይቋቋማት ቤተ ክርስቲያን ወይም ቅድስት ጉባኤ በዚህ መሰረት ላይ ነው የምትቆመው። በዚህ መሰረት ላይ ነው የምትቆመው ማለት መሰረቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ትምህርት ነው ማለት ነው። ይህንን በመናገር በመመስከር በጌታ አለት ነህ የተባለውስ ጴጥሮስ በዚህ የቤተ ክርስቲያን መሰረት ላይ አንድ ጡብ ነው ማለት ነው። መሰረት ላይ ከተደለደሉ ድንጋዮች አንዱ ነው ማለት ነው። በህንፃ ቋንቋ ስናወራ ህንፃ መሰረት ይጣላል። በመሰረቱ ላይ ሌላው ነገር ይገነባል ወይም ይታነጻል። በሌላ ቋንቋ ቤተ ክርስቲያን ቅድም ወንድሜ ተናግረኸዋል፣ በክርስቶስ የሚያምን ማህበረሰብ ማለት ነው ብለናል። ተጠርተው የወጡ የሚል ትርጉም አለው። ኤክሌሲያ ወይም ዝም ብሎ በተለመደው ቋንቋ አክሌሲያ ይሉታል እኛ ሀገር። ኤክሌሲያ ጉባኤ ማለት ነው አይደል? አሴምብሊ ማለት ነው። ያ ጉባኤ ከሆነ ማንነት ተጠርተው ወዴት የመጡ? ወደ ክርስቶስ የመጡ። ወደ ክርስቶስ መምጣት ማለት ምን ማለት ነው? ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለውን የሚያምኑ አማኞች ስብስብ። ስለዚህ ጴጥሮስ አለት ነህ በዚህች አለት ላይ ብሎ ሲናገር ሁለቱንም ነገር ነው ያነሳው። ቤተ ክርስቲያን የሕያዋን አለቶች ስብስብ እንደሆነች፣ ግዑዝ ነገር እንዳልሆነች የሚያስገነዝብ ነው። የሕያዋን አለቶች ስብስብ ከሆነች ደግሞ እነዛ ሕያዋን አለቶች ሕያው አለት ያሰኛቸው ምንድን ነው ብለን ስናይ የማዕዘኑ ራስ ነው፣ ክርስቶስ ነው። ስለዚህ ይህንን እውነት በተመለከተ ከመጽሐፍ ቅዱስ እንማር፣ ከእግዚአብሔር ቃል እንማር። ጌታ ኢየሱስ ጠየቃቸው፣ እናንተስ የሚል ጥያቄ እንደገና ቀረበ። ጴጥሮስ በእግዚአብሔር ረድኤት የመለሰውን መልስ ተከትሎ ብፁዕ ነህ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ አለ እና ሌላው ብናሰምርበት ለሚያደምጠን ሁሉ ትርጉም ይኖረዋል ብዬ አምናለሁ። ጥቂት ስለ ቤተ ክርስቲያን እናንሳ። ቤተ ክርስቲያን እንዴት እንረዳት? ቤተ ክርስቲያን ማን ናት? በጣም ቀላል
ጥያቄ እንደሆነ ይገባኛል። በተለይ ለእግዚአብሔር ቃል ቅርብ ለሆነው ማንነት ከእግዚአብሔር ቃል ጋር ካልተግባባን ቤተክርስቲያን በቃ የተለያየ አይነት በተለያየ ቁስ የተሰራ ቤት ነው። ከዚህ አኳያ እስቲ ስለ ቤተክርስቲያን እናስምርበትና ከፊልጶስ ቂሳሪያ ወደ ታቦር ተራራ እንሻገር። ቀድሞ ወዳነበብነው የመጽሐፍ ቅዱስ ክፍል እና ስለ ቤተክርስቲያን ጥቂት ነገር በለን። መልካም እንግዲህ እግዚአብሔር አምላካችን ክብርና ምስጋና ይድረሰው። እንግዲህ ቤተክርስቲያን ምንድን ነች እንግዲህ የሚለውን እውነት ስንመለከት መልሱን የሚሰጠን ያው አሁን ስንካፈለው የነበረው ክፍል ነው። ማቴዎስ ወንጌል ምዕራፍ 16 ላይ ማለት ነው። በጣም በሚገርም መልኩ ራሱ ቤተክርስቲያን የምትባለው ወይም ደግሞ የክርስቶስ አካል የሆነችው ቤተክርስቲያን ለመጀመሪያ ጊዜ ራሱ ተገልጣ የምናገኛት በዚሁ ክፍለ ንባብ መጠቀሷ ማለት ነው። እና ቤተክርስቲያን እሰራለሁ ስላለ ጌታ ስሟ ራሱ ለመጀመሪያ ጊዜ ተጠቅሶ የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ነው ማለት ነው። ታዲያችን ቤተክርስቲያን በተመለከተ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እሰራታለሁ ነው ያለው። እሰራታለሁ ካለ ማለት የምትሰራ ግን ጌታችን ኢየሱስ ክርስቶስ ይህን እያስተማረ ባለበት ጊዜ ያልነበረች ግን ወደፊት ግን የሚሰራት ወደፊት የምትገለጥ ሆና ነው የምናያት ማለት ነው። ምክንያቱም ሰሪያዋ እሱ ስለሆነ። ግን በዋናነት ግን ከትርጉሙ ስንጀምር ቤተክርስቲያን ስንል ቅድም ማሴ እንዳልከው ተጠርታ የወጣች ጉባኤ ማለት ነው። ማለት ጥሪው በቃሉ በኩል በወንጌል በኩል ጥሪው ይደርሳል። መጀመሪያ ጥሪው ይነገራል ማለት ነው። ያ ጥሪ ያ ድምፅ ማን ነው ስንል የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥሪ ነው። የእሱን ድምፅ ማለት ነው። በጎቼ ድምፄን ይሰማሉ ስላለ ምስራቹ ጥሪው ለሕዝብ ሁሉ ነው ማለት ነው። ይሄንን ጥሪ ይሄንን ምስራች ሰምተው ምን ያሉ ያመኑ፣ ኢየሱስ ክርስቶስን ያመኑ፣ አዳኙን ያመኑ፣ ስለ ኃጢአቴ፣ ስለ በደሌ፣ ስለ ክፋቴ ሞቶልኛል፣ ስለ ጽድቄም ከሙታን ተነስቷል ብለው ያመኑ በደሙ የተዋጁ ህዝቦች ወይ ደግሞ ማህበር ብለን መጥራት እንችላለን ማለት ነው። ማህበር ስለሆነ እነዛ ማህበር የምንላቸው እነማን ናቸው ስንል ጥሪውን ሰምተው አምነው የወጡና በመንፈስ ቅዱስ ኃይል ወይም በመንፈስ ቅዱስ አማካኝነት ምን ይሆኑ የተሰበሰቡ የአዲሱ ኪዳን ማህበር ወይም ማህበረሰብ ማለት እንችላለን ማለት ነው። ቤተክርስቲያን የሚለው በዋናነት ትርጉሙ ይሄንን ነው የሚያሳየን ማለት ነው። ቤተክርስቲያን በክርስቶስ ኢየሱስ በማመን የዳኑ በደሙ የተዋጁ የአዲሱ ኪዳን ማህበር ወይም ማህበረሰብ ማለት እንችላለን። ስለዚህ ቤተክርስቲያን የሚለው ትርጉም በዋናነት የሚሰጠን ይህንን ነው። ታዲያችን ቤተክርስቲያን ጌታችን ኢየሱስ ክርስቶስ እሰራለሁ እንዳለ የሰራት ቤተክርስቲያን በምድር ላይ እንድትገለጥ እንድትገኝ ያደረገው ራሱ ጌታችን ኢየሱስ ክርስቶስ ነው። ያውም በበዓለ ሃምሳ ቀን በመጣው በመንፈስ ቅዱስ አማካኝነት ቤተክርስቲያን ያው እንደምንለው የቤተክርስቲያን የልደት ቀን አይደለም የምንለው በዓለ ሃምሳ። ስለዚህ በዓለ ሃምሳ መንፈስ ቅዱስ የመጣበት ዕለት የቤተክርስቲያን የልደት ቀን እንላለን። ቤተክርስቲያን በምድር ላይ ለመጀመሪያ ጊዜ የኖረችበት ማለት ነው። ስለዚህ ቤተክርስቲያን የሚለው ትርጉም በዋናነት የሚሰጠን ይህንን ነው። ሁለተኛ ቤተክርስቲያን የማን ናት ስንል የጌታችን የመድኃኒታችን የኢየሱስ ክርስቶስ በቤተክርስቲያን ላይ ብቸኛ ባለቤት ራሱ ጌታ ኢየሱስ ክርስቶስ ነው። ቤተክርስቲያኔን ነው ያለው። በነገራችን ላይ ማንም ግለሰብ ቤተክርስቲያንን ቤተክርስቲያኔ ማለት አይችልም። ቤተክርስቲያንን ቤተክርስቲያኔ ማለት የሚችል የሞተላት በደሙ ያጠባት የቀደሳት ራስ የሆነላት መሰረቷ የሆነላት የማዕዘኗም ራስ የሆነላት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያንን እሰራለሁ ያለ እሱ የሰራት ያስገኛት በደሙ ያጠባት እናት ቤተክርስቲያን። ስለዚህ በቤተክርስቲያን ላይ ብቸኛው ባለቤት ማን ነው ማለት ነው? ጌታችን ኢየሱስ ክርስቶስ ነው ማለት ነው። እና በዚህ በፊልጶስ ቂሳርያ ምስክርነት ውስጥ የምናየው ይህንን ነው ማለት ነው። ከዛ ባሻገር እንግዲህ በሌሎቹ መልእክታት ውስጥም ስንመለከት ቤተክርስቲያን ምንድናት ብንል ቤተክርስቲያን የክርስቶስ አካል ናት። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያን የእግዚአብሔር መቅደስ ናት። የበጉ ሙሽራይት ናት ማለት እንችላለን። እና
ስለዚህ ቤተ ክርስቲያን ማን ናት የሚለውን ስንመለከት በአጭሩ ይህን ማለት እንችላለን ማለት ነው።